ሰላም ባለፈው ስለ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ በነፃ ዌብሳይት የት እንደምትማሩ ይዤላችሁ መጣለሁ ብዬ ቃል ገብቼ ነበረ። ይሄው በቃሌ መሰረት ዛሬ ይዤላችሁ መጥቻለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለማታውቁኝ ሄለን እባላለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻ ከኔ ጋር ቆዩ። አንደኛ ግራፊክስ ዲዛይን ነው። ግራፊክስ ዲዛይን ማለት እንደ ዩቲዩብ ተምኔል፣ ሎጎ፣ ሶሻል ሚዲያ ፖስት ዲዛይን ማድረግ ማለት ነው። የምትማሩበት ቦታ ደግሞ ዩቲዩብ ላይ ካንቫ ቲዩቶሪያል ብላችሁ ሰርች በማድረግ ኮርሶች ማግኘት ትችላላችሁ። ሌላ ደግሞ ካንቫ ዲዛይን ስኩል፣ ኮርሴራ የሚባሉ አሉ። እዛ ላይም ኮርሶች ማግኘት ትችላላችሁ ማለት ነው። ሁለተኛ ደግሞ ዲጂታል ማርኬቲንግ ነው። SEO ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን። ይሄ ማለት ሰዎች ጉግል ላይ ሰርች ሲያደርጉ የድርጅቱ ስም መጀመሪያ ላይ እንዲመጣ የሚያደርግ የኮንቴንት ሪሰርች ስራ ነው። የምትማርበት ቦታ ደግሞ የጉግል ዲጂታል ጋራጅ ወይም ደግሞ HubSpot አካዳሚ የሚል ነፃ ኮርሶች ማግኘት ትችላላችሁ። ሶስተኛ ደግሞ ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ደግሞ በስልካችሁ ከሆነ ካፕከት አፕሊኬሽን አውርዳችሁ፣ በፒሲ ካላችሁ ደግሞ እንደነ ዳቪንቺ ሪዞልቭ፣ ፕሪሚየር ፕሮ፣ አፍተር ኢፌክት የመሳሰሉ ሶፍትዌሮች በመጠቀም ዩቲዩብ ላይ ሰርች በማድረግ ኮርሶችን መውሰድ ትችላላችሁ። በኤዲቲንግ ቲዩቶሪያል ብላችሁ ዩቲዩብ ላይ ኮርስ መውሰድ ትችላላችሁ። በተጨማሪ ደግሞ የፌስቡክ እና የኢንስታግራም ማርኬቲንግ፣ ሜታ እና ብሉፕሪንት ላይ መማር ትችላላችሁ። እነዚህ ክህሎቶችን ከተማራችሁ በኋላ ስራ ለማግኘት ማድረግ ያለባችሁ አንደኛ ነገር ፕሮፋይላችሁ ጠንካራ የሆነ ፕሮፋይል መገንባት አለባችሁ። ፕሮፖዛልም ፕሮፋይልም። ሁለተኛ ደግሞ ፖርትፎሊዮ ማለት የእናንተን ክህሎት የሚገልጽ ከዚህ በፊት የሰራችሁበት ናሙና እንደማለት ነው። እሱ ከሌለ ስራ ለማግኘት በጣም ከባድ ነው፣ ስራ አይገኝም። ስለዚህ እሱ የግድ ያስፈልጋል። አሪፍ የሆነ የእናንተን ክህሎት የሚገልጽ ፖርትፎሊዮ ሰርታችሁ ማስገባት ይኖርባችኋል ማለት ነው። ልትሰሯቸው የምትችሉበት ቦታ ደግሞ አፕወርክም ሊሆን ይችላል፣ ፋይቨርም ሊሆን ይችላል። የተለያዩ ብዙ አሉ እና እዛ ላይ ስራ አፕላይ ማድረግ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በቀጣይ እስከምንገናኝ ሰላም ሁኑ።